حديثنا وعن أنس رضي الله عنه أن النبي صلى الله عليه وسلم رأى نخامة في القبلة يا الله ملكتنيا يسجدوا باللبت أكتايو قبلة كبابي قرقد علي ثلاثة انتن مالتنا أكتا فشق ذلك عليه بتأم كبداتشو ديس اندي فتصمال بلو مالتنا حتى رؤي في وجهه በጣም መቆጣታቸው ፊታቸው ላይ እስኪነበብ ድረስ فقام ብድጋሉና فحكه ሰላታቸውን ሲጨርሱ ማለት ነው فحكه بيدي በእጃቸው ፈቀፈቁና አነሱት فقال ከዛም አሉ ان احدكم اذا قام في صلاته አንዳችሁ ሰላት ላይ በቆመ ሰዓት فانه يناجي ربه ጌታውን ነው የሚያወራ ያለው ባሪያ ሰላት ላይ ሲቆም ከማን ጋር ያወራ ነው ከአላህ ጋር ያወራ ነው ብቻውን ዱዓ ብቻ አይደለም እና ወኢና ረበሁ ጌታው እኮ አላሁ ተዓላ የዚህ ባሪያ ፈጣሪ በይነሁ ወበይነ القبላ በሱና በቂብላ መካከል ነው ያለ ሰውየው እንግዲህ ወደ ቂብላ ዞሮ ነው የሚሰግደው በሰውየውና በቂብላ መሃል አላህ አለ فلا يبزقن احدكم قبل القبلة ወደ ቂብላ አቅጣጫ አንዳችሁም እንዳይተፋ ከዚህ በኋላ ብለው ከለከሉ ለምን አላህን ያወራ ነው ይሄ ባሪያ አላህ ፊት ለፊቱ ነው ያለ አላሁ ተዓላ እንግዲህ على كل شيء قدير ሁሉ ነገር ቻይ ነው ሰላት የሚሰግድ ሰው አላህ ከፊቱ አለ ያ ማለት ምድር ላይ አለ ማለት አይደለም አላህ ይሄንን ቻይ ነው ይሄ የአላህ የብቻው ነው ፈጣሪ ነውና እንደ ፍጡር አይደለም فوق عرشه ቢሆንም ከባሪያም ፊት ለፊት አለ ከሰጋጅ ፊት ለፊት ማለት ነው في نفس الوقت مالتنا ولكن نجر جن عن يساره مدفات ያለበት አሉ عن يساره በግራ በኩሉ ነው او تحت قدمه መስጂድ ውስጥ ነን ይሄን እንዳትቀበሉት ማለት ለመስጂድ የሚያገለግል አይደለም ይሄ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይሄን የሚሉት ብቻውን ለሚሰግድ ሰው ነው በረሃማ ቦታ ወይንም ገላጣ ቦታ ላይ ለሚሰግድ ሰው ነውና او تحت قدمه ወይንም እግሩ ስር ይጥፋ ካልሆነ ወደ ግራ በኩል ዞር ብሎ ይጥፋ እንጂ ፊት ለፊት እንዳይተፋ አሉ ثم اخذ طرف ردائه ከዛ የፎጣቸውን የሻላቸውን ጫፍ ያዝ አደረጉና ቆንጥረው فبصق فيه ثم فبصق فيه ተፉበት በተግባር ማስተማር ማለት ይሄ ነው በተግባር አስተምረዋል እና ተፍ ብለው ተፉበትና ثم رد بعضه على بعض ከፊሉን በከፊሉ መላለሱት እንደዚህ ሲያሹት በጫፉን በጫፉ ሲያሹት ምን ይሆናል ያ አክታ ተንጠባጥቦ አይወድቅም እዛው ይቀራል ማለት ነው ይሄ ፎጣ አይታጠብም እንዴ ይታጠባል ምን ችግር አለው ውሃ ያጸዳዋል መስጂድን ግን አያበላሽም ማለት ነው ثم رد بعضه على بعض فقال او يفعل هكذا ወይንም እንዲያድርግ ወደ ግራ መጥፋት የማይችል ከሆነ ወይንም ወርታች መጥፋት የሚችልበት ሁኔታ ላይ ካልሆነ መስጂድ እንደዚህ አሁን እንዳለንበት መስጂድ ማለት ነው ከሆነ ልብሱ ላይ ይጥፋሉ ከመጣበት متفقون عليه ቡኻሪና ሙስሊም ያወሩት ሐዲስ ነው والامر بالبساط በመጥፋት የታዘዘው عن يساره او تحت قدمه ወደ ግራ ወይንም እግሩ ስር መጥፋት የታዘዘው هو እሱ فيما اذا كان في غير المسجد ከመስጂድ ውጭ ላለ ሰው ነው فأما في المسجد مسجد ውስጥ ማ ከሆነ فلا يبصق إلا في ثوبه ልብሱ ላይ እንጂ ከዛ ውጪ መጥፋት አይችልም ቀጣይ አዲስ ባብ ገባን ባቡ አምሪ ውላት الأمور ሹሞችን የሚያዝ ነው እንግዲህ ሹሞች እንዴት ነው ባለስልጣኖች የሚሰሙ ከሆነ በተለይ አሁን በአሁን ሰዓት ስልጣን ላይ ያሉ ሰዎች والله በጣም ከባድ ፈተና ውስጥ ናቸው ባቡ አምሪ ውላት الأمور መሪዎችን አዛዦችን ሚኒስቴሮችን ታላላቅ ባለስልጣኖችን የሚያዝነው ቢርፍቅ በማዘን እዝነት ሊለያቸው አይገባም በፍጹም ቢሪዓያሁም በሚያግዱት ህዝብ ታች ባለው ህዝባቸው እዝነት ሊለያቸው አይገባም ونصيحتهم እንደዚሁ መምከር እነሱን ህዝቦችን እንዳለበት والشفقة عليهم ለነሱ ማዘን ይሄም ማዘን ነው والنهي عن غشهم እነሱን ከማጭበርበር መቆጠብ እንዳለበት የሚያሳይ ነው
ወተሽዲዲ ዐለይሂም በእነሱም ላይ እንዳያጠብቅባቸው። ኢኮኖሚካሊም ሊሆን ይችላል። ማጥበቅ የለበትም ህዝብ ላይ። ህዝብ ሲኖር እኮ ነው አይደል እንዴ? አላሁ ተዓላ እኮ አክብሮ የፈጠረው እኮ ሰውን እኮ ነው መጀመሪያ። ማለትም ክብር ወለቀድ ከረምና በኒ አደም የአደምን ልጅ አላቅኩት አለ። ወሐመልናሁ ፊል በሪ ወልበሕር በሩንም የብሱንም ውሃውንም እሱ ላይ እንዲሄድ አደረግኩት፣ እንዲንበሻበሽ። ሰው አላሁ ተዓላ ክብር ሰጥቶታል። እና ይሄ የሰው ልጅ ጠግቦ ካልበላ፣ ይሄ የሰው ልጅ ችግሩን መፍታት ካልቻለ እንዴት ነው? ድክመት ውስጥ ይገባል። የዒባዳ ድክመት ውስጥ ይገባል። ይሄን ደግሞ መሪዎች ናቸው መቋቋም መከላከል ያለባቸው እና እነሱ ላይ ማክበድ የለባቸውም ኑሯቸውን ሁሉም ነገር ላይ ማለት ነው። ወኢህማሊ መሳሊሒህም የእነሱን ጥቅም ችላ ማለት ማዘግየትም አይገባቸውም መሪዎች። ወልገፍለቲ ዐንሁም ከነሱም እንደዚሁ ጀርባ መስጠት የለባቸውም። ወዐን ሐዋኢጅህም ጉዳያቸውን ሓጃቸውን ከመፈጸምም ችላ ማለት የለባቸውም መሪዎች። መርሐባ ቃለ አላሁ ተዓላ አላሁ ስብሓነሁ ወተዓላ ይላል ወኽፊድ ጀናሐከ ጎንህን ዝቅ አድርግ። ክብር ቢኖርህም ምን አድርግ? ዝቅ በልል፣ ተናነስላቸው። ሊመን ይተበዐከ ሚነል ሙእሚኒን ለተከተሉህ ሙእሚኖች። ሙእሚን ሲሆን ደግሞ ልዩ ክብር አለው። ሙእሚን እኮ የአላህን ሐቅ ያወቀ የባሮችን ሐቅ ያወቀ በዚህ መሃል ለምን ይጨቆናል? እና ለነዛ ለተከተሉህ ሙእሚኖች ይላል የአላህ መልእክተኛና ዐለይሂ ሰላቱ ወሰላም ዝቅ በልላቸው፣ ተናነስላቸው። ወቃለ ተዓላ ኢነላሃ ያእሙሩ ቢልዐድል አላሁ ተዓላ ጌታችሁ በፍትህ ያዛችኋል፣ ፍትህ አድርጉ ነው። ወልኢሕሳን በማሳመርም ያዛችኋል። ወኢታኢ ዚል ቁርባ እንደዚሁ ዘመዶችንም ዝምድናቸውን ሐቃቸውን እንድትሰጡ። ወየንሃ ዐኒል ፈሕሻ ከመጥፎ ንግግርም እንደዚሁ ይከለክላችኋል። ወልሙንከር ከመጥፎ ተግባራትም። ወልበግይ ድንበር ከማለፍም አላህ ይከለክላችኋል። የዒዙኩም ለዓለኩም ተዘከሩን እንድታስተነትኑ እንድትመለሱ በማለት አላሁ ተዓላ ይመክራችኋል ብሎ አላሁ ተዓላ ራሱ ይናገራል። እየመከርኳችሁ ነው ተመለሱ ነው። وعن ابن عمر رضي الله عنهما قال عبد الله بن عمر قالوا سمعت رسول الله صلى الله عليه وسلم يقول يا الله ملكتني يسيلو سماهن يالو كلكم راع ሁሉም ጠባቂ ነው። ወኩልኩም መስኡል ሁሉም ይጠየቃል። በስ በሚሰራው ስራ በሚተገብረው አተገባበር ማለት ነው። አራዕየቲ ለዛ ለጠበቀው ነገር ይጠየቃል። በአግባቡ ተወጥቷል አልተወጣም የሚለውን። አልኢማሙ ራዒን ኢማም መሪ የሆነ ሰው ጠባቂ ነው። ወመስኡሉን ዐን ረዕየቲ ከሚጠብቀውም ጉዳይ ይጠየቃል። ወረጅሉ ራዒን ፊ አህሊሂ በቤተሰቦቹ ላይ እንደዚሁ ወንድም ተጠያቂ ነው። ወመስኡሉን ዐን ረዕየቲ ወደ ዲን መምራት ቤተሰቦቹን ዳቦ ይዞ ለልጆቹ እንደሚገባው ቁርአን ጋር እንዲተዋወቁ ሐዲስ ጋር ዲናዊ ኡኽራዊ የሆኑ ነገሮች ጋር እንዲተዋወቁ ማድረግም የሱ ኃላፊነትና ነው። ከዚህም ጉዳይ ይጠየቃል። ወልመርአቱ ሴትም ልጅ እንደዚሁ ራዕየቱን ፊ በይቲ ዘውጂሃ የባሏን ቤት መጠበቅ በክብር ማቆየት እንደዚሁ ሳታስደፍር ማለት ነው። ልጆቹንም እንደዚሁ መንከባከብ የራሷን ልጆች ማለት ነው ኃላፊነትና ተሰጥቷታል። ወመስኡለቱን ዐን ረዕየቲሃ ከዚህም ጉዳይ ትጠየቃለች። ወልኻዲሙ ራዒን ፊ ማሊ ሰይዲህ እንደዚሁ ኻዲም የሆነ ሰራተኛ የሆነ ሰው በአዛዡ ወይንም በአሳዳሪው ባሰሪው ንብረት ላይ ኃላፊነትና ተሰጥቶታል። ወመስኡሉን ዐን ረዕየቲ ከዚህም ጉዳይ ይጠየቃል። ወኩልኩም ራዒን ወመስኡሉን ዐን ረዕየቲ በጥቅሉ ሁላችሁም ጠባቂዎች ናችሁ። ሁሉም እንግዲህ ቤተሰብ የማይመራ የለም ወይንም የሆነ ስራ ቦታ ላይ የሌለ ሰው የለም። በሚያደርገው ነገር በሙሉ ይጠየቃል ነው። በተለይ አላህ ከላይ ያደረገው አመራር ያደረገው ሰው ከነዛ ከታቹ ካሉ ሰዎች ሐቃቸውን በመወጣት ወይንም ባለመወጣት ጉዳይ ይጠየቃል ነው። ሙተፈቁን ዐለይሂ ወዐን አቢ ያዕላ ማዕቂል ብን የሳር ረዲየላሁ ዐንሁ ማዕቂል ምን ይላሉ? ቃለ ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የቁል የአላህ መልእክተኛ ሲሉ ሰምቻለሁ አሉ። ማ ሚን ዐብድን አንድም ባሪያ የለም የስተርዒህ ላህ አላህ ኃላፊነትና የሚሰጠው ሹመት የሚሰጠው ረዕየተን የሆነን ሹመት ማለት ነው። የሞቱ ከዛ ሚሞት የሆነ
ይሄ ሰው ይሞታል፣ ኋላ ኋላ ሄዶ መሞቱ አይቀርም። የውመ የሙቱ ሲሞት ግን የሞተበት ሐለት ላይ ወሁወ ጋሹን ሊረዕየቲ ለአላህ ላስጠበቀው ሀላፍትና ለሰጠው ሹመት ጋሽ ማለት አጭበርባሪ ሆኖ ማለት ነው። በትክክል ፍትሃዊ ሳይሆን አታሎ የሞተ ከሆነ ኢላ ቢሆን እንጂ ሐረመ አላሁ ዐለይሂ አልጀና አላህ ጀነትን ሐራም የሚያደርግበት ቢሆን እንጂ። ሙተፈቁን ዐለይሂ ቡኻሪና ሙስሊም የዘገቡት ሰሒህ ሐዲስ ነው። ሹመት ቦታ ትንሽ ትልቅ አይባልም። ሁሉም ቦታ ሹመት ላይ ያለ ሰው አላህን ፈርቶ ሐቅን ለመወጣት ጥረት ማድረግ ይገባዋል። አላህ ይወፍቀን። ወፊ ሪዋየቲን በሌላ ዘገባ ፈለም ዩሒጥሃ ያላካበበ ከሆነ ይሄ ሰው ማለት ነው የተሾመው ሰው ቢኑስሒሂ በምክሩ ወይንም በጥሩ ተግባራቱ ካላካበበ ይሄንን የሥራ ድርሻውን ለም የጅድ ራኢሐተል ጀና የጀነትን ሽታ በፍጹም አያገኝም። የጀነት ሽታ በመቶ ዓመታት ከ500 ዓመት ይመስለኛል ርቀት ላይ ይሸታል። ሱብሓነላህ አንድ ጣዕሙ በጣም የሚያምር የሆነ ግሩም ጣዕም ያለው እጣን ቢጤስ ስንት ኪሎ ሜትር ይሸታል? ጀነት በመቶ ዓመታት ርቀት ላይ ይሸታል የጀነት ሽታ። እንደዚህ አይነቱን ውብ ሀገር ናም ጋሽ የሚለው አጭበርበር ነው። ወሁወ ጋሹን አጭበርባሪ ሆኖ አጭበርብሮ ሊረዕየቲሂ ማለት አላህ ለሾመው ሹመት ላስጠበቀው ሀላፍትና ያታለለ ወይንም ያጭበረበረ ሆኖ። ወፊ ሪዋየት ሙስሊም በዘገቡት ሌላ ሐዲስ ማ ሚን አሚሪን አንድም አሚር የለም መሪ የሊ ኡሙር አልሙስሊሚን ሙስሊሞች ሲሆኑ ደግሞ ይለያል። ሱብሓነላህ የሙስሊሞችን ጉዳይ የተሾመ ሰው በእነሱ ጉዳይ ላይ ثم لا يجهد لهم ከዛ ለነሱ ትግል የማያደርግ ከሆነ ያቅሙን ነው ከአቅሙ በላይ አይገደድም። ያቅሙን በቻለው መጠን የሰራ ካልሆነ ወየንصح لهم እንደዚሁ ለነሱ መልካምን ለማምጣት ምክርና የተለያዩ ተሞክሮችን ካላደረገ ኢላ ለም يدخل معهم الجنة ከነሱ ጋር ጀነት የማይገባ ቢሆን እንጂ። ሙእሚኖች ናቸው ሙስሊሞች ናቸው መጨረሻቸው የት ነው? ጀነት ነው። ጀነት ይገባሉ። ሲገቡ ግን እሱ ኃላፊያቸው ሆኖ መሪያቸው ሆኖ ግን እነሱ ሲገቡ አብሮ አይገባም ይላሉ። ኢንሻአላህ ከአዛን በኋላ እንቀጥላለን ቀሪ بسم الله الرحمن الرحيم وعن عائشة رضي الله عنها قالت ناتتنا عائشة قالوا سمعت رسول الله صلى الله عليه وسلم يقول يا الله ملكتنيا سيلو سماهن قالوا في بيتي የኔ ቤት ላይ በነበሩ ሰዓት هذا እዚሁ ያለሁበት ቤት ላይ ሐዲሱን ሲያወሩ በነበሩበት ቤት ላይ ማለት ነው። አሉም የአላህ መልክተኛ اللهم ጌታዬ ፈጣሪ አላህ ሆይ መወልየ የተሾመ ሰው ሹመት ያገኘ ሚን አምሪ ኡመቲ በህዝቦቼ ጉዳይ ላይ የተሾመ ሰው ሸይአን በአንዳች ጉዳይ ላይ ፈሸቀ ዐለይሂም በእነሱ ላይ ካስቸጋሪ ከሆነ በእነሱ ላይ ትብትብ ካደረገ ወይንም ካስቸገራቸው ፈሽቁቅ ዐለይሂ በሱ ላይ ችግርን አምጣበት ብለው ተራገሙ። ሲያከብድባቸው አላህ ያክብድበት ማለት ነው። እርግማን አለበት። ወመን ወልየ ሚን አምሪ ኡመቲ እና ከህዝብ እንደዚሁ ከኔ ኡመቶች በሆነ ጉዳይ ላይ የተሾመ ሰው ሸይአን በሆነ ጉዳይ ፈረፈቀ ቢሂም ካዘነላቸው ፈርፉቅ ቢህ በሱም እዘንለት ብለው ዱዓ አደረጉ። ረዋሁ ሙስሊም ያወሩት ሐዲስ ነው። وعن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم أبي هريرة باستلالفوت يا الله ملكتنيا قالوا كانت بنو إسرائيل يا إسرائيل لجوج زرياوج بنو إسرائيل مالت يا يعقوب لجوج مالت إسرائيل مالت يعقوب ناتشوك إن يا يعقوب زرياوج تسوسهم الأنبياء أنبياوج سياسة يتعوتوا الله تشو نبر سياسة ምንድን ነው? ፖለቲካ ማለት ነው። ሲያሳ ማለት ባሁኑ አተረጓጓም ፖለቲካ ማለት ነውና ልብ አድርጉ። ነብያቶቹ በፖለቲካ ተልከው ነበር ወደ እነሱ ማለትም ያው የዲን ጉዳይ ነው።
ሊብራራ ነው። ኩለማ ሀለከ ነቢዩን ነቢይ በሞተ ቁጥር ያው ይሞታል፣ ሁሉም ሰው ሟች ነው። በሞተ ቁጥር ኸለፈሁ ነቢይ ሌላ ነቢይ አላህ ይልክ ነበር። ለበኒ እስራኤሎች ማለት ነው፣ ለያዕቁብ ዝርያዎች በጣም ብዙ ነቢያቶች ተልከዋል። ይሄም ነው ኩራት ውስጥ ያስገባቸው። ኩራት ውስጥ ገቡ። እኛ ምርጥ ዘሮች ነን አሉ። እኛ ቅጣት የሚነካን የተወሰነ ቀን ነው ጀሃነም የምንቀጣው ምንም ብናደርግ አሉ። እኛ ከህዝቦች ሁሉ የተሻልን ነን አሉ። አሁን ህፃናት ይጨፈጨፋሉ። አይሁድ ዲን የላቸው፣ አኽላቅ የላቸው፣ የአላህ ወዳጅ አይደሉ፣ የሸይጣን ወዳጅ ናቸው፣ የአላህ ጠላቶች ናቸው። ግን እነሱ አላህ እንደሚወዳቸው ነው የሚያስቡ። አላሁ ተዓላ ምን አላቸው? ኢላ አማንየ ወኢንሁም ኢላ የኽሩሱን ምኞትን እንጂ ሌላን አይከተሉም አለ። የሚከተሉት ምንድነው? ብቸኛ ሀብታቸው ምኞት ነው። ከእነሱ ከአላህ ምርጥ እድል እጣ እንደሚያገኙ ይመኛሉ። ወላሂ የኡማ ሁሉ የዘቀጠ ኡማ ማለት አይሁድ ነው። በአሁን ሰዓት እንደዚህ አይነት ሞራል የሌለው እምነት የሌለው የሰዋዊ አስተሳሰብ የሌላቸው ህዝቦች ታይተው አይታወቁ እና በአላህ ፊት የረከሱ ናቸው ለማለት ነው። ወኢነሁ እነዚህ ነቢያቶች በመጡ ቁጥር ወኢነሁ ላ ነቢየ ባዕዲ ከኔ በኋላ ግን ምን አይሆንም አሉ፣ ነቢይ የለም አሉ። እኔ መጨረሻ ተደርጌያለሁ፣ የነቢያቶች መጨረሻ አሉ። ሰየኩኑ ባዕዲ ኹለፋ ከኔ በኋላ ግን ምን ይመጣል? ኸሊፋዎች መሪዎች ይመጣሉ፣ የኔን ቦታ እየተኩ መሪ የሚሆኑ ማለት ነው። ፈየክሱሩን ብዙም ይደረጉላችኋል አሉ። ቃሉ ያ ረሱላላህ አንቱ የአላህ መልእክተኛ አሏቸው። ፈማ ተእሙሩና እና ነቢያቶች አለመኖራቸው አውቀናል፣ ኹለፋዎች ይመጣሉ መሪዎች፣ ምንድን ነው የምታዙን አሏቸው። ቃለ እሳቸውም አውፉ ቢበይዐት ልአወል ፈልአወል የመጀመሪያ የመጣላችሁን ኸሊፋ በይዓውን ቃል ኪዳን የገባችሁትን ሙሉ፣ ከዛም ቀጣዩንም ቃል ተጋቡ ፈጽሙ አሉ። ሐቁን ስጡት ማለትም መሪ እስከሆነ ድረስ ማክበር ያስፈልጋል፣ ሙስሊም መሪ እስከሆነ ድረስ። ثم أعطوهم حقهم ሐቃቸውንም ስጡ፣ ገንዘብ ሊሆን ይችላል፣ አምጡ የሚሉት ነገር ሊኖር ይችላል፣ ስጡ አሉ። واسألوا الله الذي لكم ለናንተ የሚገባችሁን ደግሞ እነሱ ቢከለክሏችሁ እንኳን ከማን ጠይቁ? ከአላህ ጠይቁ። واسألوا الله فإن الله تعالى ሳኢሉሁም ዐመ እስተርዓሁም አላህ ከሾማቸው ሹመት ይጠይቃቸዋል። ያ ሁሉ በጆንያ እየታፈሰ በፕሌን ሲጓዝ ከስዑድያ ያ ሁሉ ገንዘብ ወደ አሜሪካን ሀገር ሲታለብ፣ ገዛ ላይ ዳቦ ጠፍቶ ህዝብ ሲያልቅ ወላሂ ይጠየቃሉ። አንድ ዓሊም ይሁን ሙፍቲ ይሁን ማንም ሰው እዛ ቦታ ላይ ከሚዋጉት የሚበልጥ ሰው የለም። ፈضለ ላሁ ልሙጃሂዲን ቢነስ ልቁርአን አላሁ ተዓላ ሙጃሂዶችን አብልጧቸዋል። ላ የስተዊ ልቃዒዱን ነው ያለው። የሚቀመጡት እኩል መሆን አይችሉም። እንዴት ብለው እኩል ይሆናሉ? ህይወቱን እየሰጠ እንዴት ሌሎቹ እኩል ሊሆኑ ይችላሉ? ያ ሁሉ ገንዘብ ሳያስጠይቃቸው በፍጹም አይቀርም፣ ይጠየቃሉ። እና ሲያሳ ስለሚለው ቃለ ሸይኹ እብኑ ዑሰይሚን ረሒመሁላሁ ተዓላ እችን ብለን ኢንሻአላህ እናሳርፋለን። ፊ ቀውሊ ነቢይ ሰለላሁ ዐለይሂ ወሰለም ተሱሱሁሙል አንቢያ ያለው ፓርት ላይ አጠንጥነው ምን ይላሉ? የነወዊን ኪታብ ሪያድን ሸርሕ አድርገዋል ኢብኑ ዑሰይሚን ታውቃላችሁ። ባለ 4 ሙጀለድ መሰለኝ ሸርሕ አላቸው። ደሊሉን ማስረጃ አግኝተናል አሉ ዐላ አነ ዲን አላህ የአላህ ዲን ምን መሆኑን ሁወ ዲኑ ልእስላም ወሁወ ዲኑ ልእስላም ይሄ ዲን ልእስላም ማለት ነው። ፊ ኩሊ መካኒን ወፊ ኩሊ ዘማን በሁሉም ጊዜና ቦታ ብቸኛው ዲን ኢስላም መሆኑን በኒ እስራኤሎችም ጊዜ ኢስላም መሆኑን የሚያሳይ ሐዲስ ነው አሉ። ሁወ ሲያሰቱ ልሐቂቅየቱ አናፊዓ ትክክለኛው ሲያሳ ፖለቲካ የሚባለው ይሄ ነው አሉ። አሁን ፖለቲካ የሚሉት ሸር፣ ተንኮል፣ መጥፎ እቅድ፣ ሙእሚኖችን የማጥፋት ጥምረትን የማፍረስ እንደዚህ አይነት ሸር ነው። የነሱ ፖለቲካ እዛው ያስቀምጡት። እኛ የራሳችን ፖለቲካ አለን። ነቢያችን ሰለላሁ ዐለይሂ ወሰለም ለዓለም ሲጨነቁ የዓለም ኢኮኖሚ፣ የሰሃቦቹ ኢኮኖሚ፣ የሙስሊሞች ተጠቁ ሲባል ድጋፍ ሲሰጡ
እንዴት እናድርግ ፕላን ሲያደርጉ ሙሽራ ሲያደርጉ ውሳኔ ሲያሳልፉ ይሄ አይደል ፖለቲካውን የሚባለው ግን በሸር ሆነ ያሁኑ ለዓለም ጉዳይ መስራት ሲያሳ ማለት አስለን ምን ማለት ነው ትክክለኛ አካሄድ ማለት ነው አካሄድ ለህዝብ የሚጠቅም አካሄድ መሄድ ማለት ነው ግን ምዕራባውያን የሚሄዱት ለህዝብ የሚጠቅም ሳይሆን ያላህንም የሚያስቆጣና እንደዚሁ ህዝቦችን የሚበታትን እርስ በርስ ጠላት የሚያደርግ ጉዞ ነው የሚሄዱት وليست السياسة التي يفرضها أعداء الإسلام من الكفار እንዳልነው ኩፋሮች ያመጡት ፖለቲካ እኛን ምንም ጉዳያችን አይደለም እሱን አንከተልም ነው ለምን የጥመት ፖለቲካ ስለሆነ ማለት ነው السياسة الحقيقية እውነተኛው ሲያሳ ما جاء في شرع الله تعالى يا الله سبحانه وتعالى شريعة ላይ የመጣው ነው ولهذا نقول إن الإسلام لزم ምክንያት ሲባል እንላለን إن الإسلام እስልምና شريعة وسياسة شريعة ድንጋጌም ነው ፖለቲካም ነው እስላም ሁሉንም ያጠነጥናል ዒባዳ ቁጭ ብሎ ዒባዳ ማድረግ ብቻ አይደለም ስለ መሬት መስለሃ ስለ ኢኮኖሚ ማንሰራራት ሁሉንም የተመለከተ ነው አሉ ومن فرق بين السياسة والشريعة ፖለቲካንና ሸሪዓን ለየብቻ ናቸው ለየቅል ናቸው ምን አገናኛቸው ብሎ የለየ ሰው فقد ضل ጠሟል አሉ ሼክ ኢብኑ ዑሰይሚን ففي الإسلام سياسة الخلق مع الله سبحانه وتعالى ሰዎች ፍጡራን ከአላህ ጋር ምን አይነት አካሄድ መሄድ እንዳለባቸው ሲያሳ ማለት አካሄድ ነው ብለናል እና ምን አይነት አካሄድ መሄድ እንዳለባቸው የሚያሳይ ነው ወበያኒል ዒባዳት በዛው መጠን ደግሞ ዒባዳ እንዴት መፈጸም እንዳለበትም የሚያሳይ ነው እንደዚሁ ብዙ ነገር ያብራራሉ ሰዓት ስለሄደ ነው ከተማሪ ካስተማሪው ጋር ብለው ያስረዳሉ እንደዚሁ አባት ከልጆቹ ጋር መሪ ከተመሪዎች ጋር ምን አይነት አካሄድ መሄድ እንዳለበት ያስተምራል ኢስላም እንጂ ዒባዳን ብቻ አምልኮን ብቻ አፈጻጸም ላይ ያጠነጠነ አይደለም ማለት ነውና መጨረሻ ምን ብለው ይፈርጃሉ ይሄን ሲያሳ ወይንም ፖለቲካ አካሄድ ለብቻ ነው ዲን ደግሞ እንደዚህ የሚሉ ሰዎች አሉ እኔ ስለሰማውም ነው ዲን ደግሞ ለብቻ ነው አምልኮ ብቻ ነው ሰላት ዘካ ምናምን ብቻ ነው ሌላ ውስጥ አይገባም የሚሉ ሰዎች እኔ የሰማውትም ስላለ ነው በአካል ሰው ሲያወራ ማለት ነውና ይሄን የሚያደርግ ሰው ሁለት ነገር ነው ይላሉ አንዱ ምንድነው ጃሂል ነው አሉ ወይንም ምንም የሚያቀው ነገር የለም ሁለተኛው ደግሞ ምዕራባውያን የረጩት ሹብሃ አሸንፎታል አሉ ተሸንፏል ከዚህ ለመውጣት ወደ ዲን መመለስ የዲን ትምህርቶችን መማር ያስፈልጋል ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ